ትትና በጣም አምሮብሻል። ዋው ትትና ገና አዲስ ፈነዳው ባል እንደምመስዩ እንዴ ተንከሲስ ይሄን እስቲ በደንብ እኔ ሰበብ አልመስልም። የተወለገ ነው። ኧረ ደዛም ያ አንዳንድ የማይረቡ ሰዎች ልቤ ውስጥ ገብተው ከሚቀመጡ አንቺ ልቤ ውስጥ ገብተሽ ብትነግሽበት ፈለግኩ። ሰው ሁሉ የፈለገው ማግኘት አይችልም። እኔም የምታወልቅልኝ ጥርሳል ለዋጉ ምንም እንዳታስብ። ባለ ወርቅ ጥርስ ነበር ጣሉኝ ልቀው ለሞተው ለዛ ወርቅ ጥርስ ነበር እንደዛ ሲጋጋጥ የነበረው። በኋላ ልጁ ትትናኛን እያየች በጣም እየተቃጠለች ነው። እኔን ደግሞ እያቃጠለኝ ያለው ያንተ እሷ ላይ ማፍጠጥ ነው። ወይ ተንከሲስ ወይ ደግሞ ገልሞ ማሽ ናቸው። ሰርኮ መልስ አለበለዚያ በእጄ ነው የምጠፋው። እሰይ አንድ ደቂቃ ይጠጣ ሰማኛል። እስ ወንድ ነህ ትነካኛለህ። አንተ ጀመርከው እኔ ጨረስኩት። ሰማኛለህ? ዛሬ ማን እንደሚጨርስ እናያለን። እሺ ጄ የነ ፉክክር ቤት ሳይዘጋ ያድራል ይባላል። ፈላጊና ተፈላጊ አለመገጣጠም። አብርሽ ትትናን ይፈልጋል። የግሌ አብርሽን ትፈልጋለች። ትትና አብርሽን ትፈልጋለች። ለመድብል የእውነት የሱ ፍቅረኛ የግሌ ትሆን? አንዳንዴ መገፋትና መግፋት ብዙ ዋጋ ያስከፍላል። መድብልን የመሰለ ጀግና ሁሉን አሟልቶ የሰጠው የግሌ ምን አለ ለሱ ብትሆን? ትትና ጀግናው መድብልን ትታ አብርሽ ላይ ጥምጥም ያለችበት ስለምን ይመስላችኋል? ተንከሲስና መሳይ አሁንም አይጥና ድመቱ ነዋል። የግሌ በስተመጨረሻም አብርሽ እኔ እንዳፈቅርሽ ፍቀጅልኝ ጊዜ ስጭኝ ሲላት ቃል ገባላት። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እጅግ የሚገርም እጅግ የሚደንቀው ተወዳጁ ትትና ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል። በባለፈው ምዕራፍ ያቆመበት እንግዲህ ትትናና የግሌ የራስ ልብስ ለብሰው ወደ ሳሎን ሲመጡ ሁሉም ድንግጥ ብለው ፍጥጥ ብለው ቀርተዋል። ወዶቹ አንቺ ነሽ ትትና? የእውነት አንቺ ነሽን? እንዴት ያምርብሻል! ሁሉም አድናቆት ትትና ላይ ዘነበ። የግሌ መካሻ እኔስ ምን ነው አልታያችሁም እንዴ ነው ምንድን ነው ስትልም ተንከሲስ የጠወለገ አበባ ሲል ይቀልድባታል። እጅግ ልቧ ይሰበራል። አብርሽ ከትትና ላይ አይኑን ማንሳት አልፈለገም። እጅግ የሚያሳዝነውና እጅግ የሚደንቀው ነገር ፈላጊና ተፈላጊ አለመገጣጠም ነው። መድብልን የመሰለ ጀግና ወንድ ትትና ለምንድን ነው ያልታያት? ምን አለ የግሌ አብርሽ እንደገፋት መድብልን ቢያጋጥማት? ምን አለ ከመድብል ጋር ቢዋደዱ? ስንቶቻችሁ ናችሁ እንዲህ ብላችሁ የገመታችሁት? አንዳንዴ ከመግፋት ይልቅ መገፋት ጥሩ ነው ይባላል። ብሎ አንድ ቀን የቆረጠ ቀን የተገፋ ሰው መጨረሻ ላይ መልካም ሰው ይገጥመዋል ይባላል እና በእጅ የያዙት ወርቅ እንደ መዳብ ይቆጠራል ሆኖበታል። አብርሽ ዛሬ ከመጣችሁ ትትና ልቅ ከከረመችው ትትና ዝና የግሌ ልቅ ዛሬ የመጣችሁ ትትና ልቡን ገዝተዋለች። መድብል ለትትና በልቤ እንድነግሽ ፈቅጄልሻለሁ፣ እባክሽን የማይሆን ሰው ገብቶ ህይወቴን ከሚረብሽ አንቺ በልቤ እንድነግሽ እመኛለሁ ሲላትም እሷ ወይኗን እየጠጣች እርር ትክን እያለች አብርሽን ታያለች። አብርሽም ትትናን እያየ ሁሉም አለመገጣጠም እንዴት ያናድዳል። አንዳንድ ጊዜ አለመገጣጠም ህይወት የማይሆን ህይወት እንድንኖር ያደርገናልና። በሌላ በኩል ደግሞ ጽጌ ተብዬዋ የተንከሲስ ፍቅረኛ ከመሳይ ጋር የሰሩት ድራማ ተንከሲስና መሳይ የማይሆን አይጥና ድመት ጨዋታ እንዲጫወቱ አድርጓቸዋል። በስተመጨረሻም ተንከሲስ የመሳይን ብር ሁሉንም ነገር ዘርፎበት ቁም ስቅሉን እያሳየው ነው። በህይወቴ እንደቀለድክብኝ እኔ የምቀልድብሃለሁ፣ እንዳቃጠልክኝ አቃጥልሃለሁ በማለት ግብ ተያይዘዋል። አንተ ብቻ ብልጥ፣ አንተ ብቻ ቁማር ተጫዋች አይደለህም፣ በህይወቴ እየቀለድክብኝ ነው እያለ ሁሉም ይነታረካሉ። ሁልጊዜ የሚናገራቸው ንግግሮች ቀልድና ቁም ነገር፣ ሁሉም ነገር ወዝ ያለው ገብሮ መቃብር ቆፋሪው ዛሬም ጥንብዝ ብሎ ሰክሮ ዓለምን ረስቷታል። በስተመጨረሻም ልጁ እያለቀሰ እየመሰለኝ ልጁ አባት በሞቱ ልቡ የተሰበረ እየመሰለኝ ለኬም አባቱ የተተከለለትን ወርቅ ጥርስ ይዞ ስለተቀበረ ነው እንደዛ ሲንፈራፍር የነበረው። በስተመጨረሻም አባቴን መቃብሩን ቆፍረህ ወርቅ ጥርሱን አውልቀ ስጠኝ በማለት ደቦስ ያለ ብር ሰጠኝ እያለም ሲያወራ ሰምተነዋል። እንደዚህ ያለ መሬት ላይ ያለ እውነታም አለ በእርግጠኝነት
እናንተስ እውነት ሐሰት? እስኪ የግል አስተሳሰባችሁን አስቀምጡልኝ። አንዳንድ ጊዜ ቤተሰብ ሲሞት ለንብረት ብለው በጣም የተጎዱ ምናምን የሚመስሉ ሰዎች አሉና አንዳንድ ጊዜ ደግሞ ከልባቸው የሚያዝኑ ሰዎች አሉ። ማለት ከባድ ነው። የሰው ልጅ ሲሞት ነው ወዳጅና ጥላቱ የሚለየው ይባላል እና ከእንደዚህ ያለ አስመሳይ ልጅ እና ከእንደዚህ ያለ አስመሳይ ቤተሰብ ይሰውረን ይባላል። እንግዲህ ገብሮ እንደ ቀልድ እያደረገ በስካር መንፈስ ቢናገርም ቁም ነገር ጠብ የማይል ወዝ ያለው ንግግር ነው የሚናገረው። ትልቁ ጉዳይ የባለ ሀብት መቃብር ስለቀበርኩኝ ስለቆፈርኩኝ ይህን ያህል ብር ሰርቻለሁ በማለት አብርሽም ተንከሲስም እንግዲህ አንድ የምታወልቅልኝ ጥርስ አለ፣ ስለዚህ ያው ብር ኮሚሽኑ በማለት ሁሉም ብራቸውን ሲያወጡ መሳይ ጭልል ብሎ ወደ ክፍሉ ይሄዳል። እሱም ጋር ባንክ ቤት ያስቀመጥኩም ብር ዝና የዘረፈብኝ ባንክ ስላለ ነው ከትራሴ ስር አስቀምጣለሁ ብሎ እንግዲህ ሲያስቀምጥ ተንከሲስ አይቶ ተከታትሎ ሁሉንም ብር ወስዶበታል ማለት ነው። ስለዚህ መሳይና ተንከሲስ ግብ ግብ ፈጥረዋል። የኔ ፍቅረኛ ባገኛትም ባላገኛትም አንተን አይመለከትህም፣ ስለዚህ ጽጌ ጋር ለምን ደረስክ? ለምን በጽጌ መጣህብኝ? የእውነት አታውቀኝም በማለት ሁለቱ ሲነታረኩ ሊደባደቡ ነው ወይ ያልን ነበር። በስተመጨረሻም የግሌና አብርሽ ወደ ቤት ይመጣሉ። የግሌ ጥንብዝ ብላ እንደ ገብሮ መሆን እፈልጋለሁ፣ ዓለምን መርሳት፣ ጭንቀቴን መርሳት እፈልጋለሁ፣ ህፃንነቴን እንዲመለስልኝ እፈልጋለሁ በማለት ራሷን እስከምትሰፋለች። ትትናም አብርሽን እያየች የማይሆነው እስኪ ጠጥታለች፣ የማይሆነው ወይን ጠጥታለች። መድብልን የመሰለ ጀግና በልቤ ንገሽ እባክሽን ቦታ ልስጥሽ እያላት፣ እሷ ግን ከአብርሽ አይኗን መንቀል አልፈለገችም። መድብልም ገብቶታል፣ ምክንያቱም ትትና በአብርሽ ፍቅር እንደተያዘች፣ ስለዚህ እረዳታለሁ በማለት ነገሮችን ቀለል አድርጎ አይቷቸዋል። አንዳንድ ጊዜ በአጠገባችን ያለውና እጃችን ያለውን አለማወቅ ከረፈደ ሲገባን ደግሞ ያን ሰው ልናጣው እንችላለንና በዚህ ብዙ ነገር መማር እንችላለን። እንግዲህ አብርሽ የግሌን መጉዳት አልፈለገም። እባክሽን እንዳፈቅርሽ ጊዜ ስጭኝ፣ እባክሽን እድል ስጭኝ እያላን ነው። የግሌ ግን እውነታውን አውቀዋለሁ፣ ሀቁን አውቀዋለሁኝ። ከትትና ላይ ዓይንህን ማንሳት አልፈለግክም። ልብህ እኔ አላፈቅራትም ለእኔ ብትለኝም ልብህ ግን እሷ ናት ልብ ላይ ታተማ ያለችው። ስለዚህ ይችን ምስኪን ልጅ ለመበቀል ብዬ አንተ ጋር የማይሆን ህይወት አልኖርም በማለት እንግዲህ የግሌ የራሷን ስሜት እያዳመጠች ውስኪዋና ወይኗን አደባልቃ ጠጥታ ራሷን ስታለች። ቀጣይ ክፍል ምን ይፈጠራል? ሁለቱም ከባድ ጭንቀት ውስጥ ገብተዋል። አብርሽ በትትናና በየግሌ መሀል ገብቷል። ትትና አብርሽን ትወደዋለች፣ የግሌ አብርሽን ትወደዋለች። ምን አለ ትትና መድብልን ብትወደው ወይም የግሌ ቁርጥ ያድርግላትና ከመድብል ጋር ፍቅር የያዛት እንዴ! በጣም ከባድ ነው ይሄ፣ ለሰሚም ግራ ያጋባልና ኤኒዌይ እንግዲህ ቤቱም ትርምስምስ ብሎ የመሳይና የተንከሴስ ፍጥጫ እንደቀጠለ ነው። የግሌና የትትና ግብ ግብ እንደቀጠለ ነው። ትትና የማናት? የግሌስ የማናት? ስንቶቻችሁ ናችሁ በስተመጨረሻ አብርሽ የትትና ወንድም ሆኖ ትትና ከመድብል ጋር የግሌ ከአብርሽ ጋር መሆን አለባቸው ብላችሁ የደመደማችሁ? ቀጣይ ክፍል ምን ይፈጠራል? በጣም አጓጊና ልብ አንጠልጣይ